ያህዌ ዮዴሄ ባብሄ እንዴት ነህ? ያህዌ ያህዋ አቤት ወሂድ ሰላም ነው? ሰላም ነው። እንዴት ነህ? ሰላም ነኝ። አሪፍ ስም ነው የምትጠቀመው፣ ደስ አለኝ ይህን ስም በማየቴ። እውነት ብዙዎቹ ደግሞ ተቃውመውኛል። አይ እንትን ያህዌ ብለው እንዳይጠሩ እንደዛ በለው ወይ የያህዌ ባሪያ ምናምን ነገር በለው፣ ወይም ደግሞ የሆነ ነገር አድርገን። እኛ ጋርም አለ ታላቅ ስም። እውነት? አዎ እኛ ሙስሊሞች ጠዋትና ማታ እሱን ሳንጸልይ በጣም የሚፈራው ሰው ታውቃለህ? አልሐቅ ይባላል በእኛ አያትል ቁድስ ይባላል። በቀራ ምዕራፍ 2 ላይ ጠዋትና ማታ እንቀረዋለን። በጣም የማይጠጋው ሰው። የሚገርም ነው። ይህንን አላውቅም ነበር። የሚገርም ነው በእውነት አላውቅም። እኔ በሙስሊም ይህንን ስም ይጠቀማሉ ብዬ አንድ ቀንም አስቤ አላውቅም። ይኸውልህ በአንድ ወቅት ታስታውሳለህ፣ ሙሴ ሰው ልጆች በመጣው ጊዜ የአባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉኝ ጊዜ ምን ልበላቸው ሲል ማን ብሎ ነው የመለሰለት? ማን ብሎ መለሰለት? ያህዌ ነው ያለው። እኔ ነኝ ያለበት ቦታ ማለት ነው። ይሄ አሸር ይሄ አለው አይደለ? ከዛ በኋላ ማን ላከኝ ወደ እናንተ ላከኝ በላቸዋለን። ይሄ ወደ እናንተ ላከኝ ያለና የነበረ ይሄ በለው። ትንሽ አስቸጋሪ ነው ሲተረጎም። ከዛ ቁጥር 15 ላይ ምን አለው? ዮዴሄ ባብሄ አለው አይደለ? ስሜ ዮዴሄ ባብሄ ነው አለው አይደል? ዮዴሄ ባብሄ አናባቢው አለ። አናባቢው ምንድን ነው? እኔ አላውቀውም። አናባቢው የለም። አዶናይ ላይ ነው። የሚለው ከአዶናይ ላይ ነው የተወሰደው። አናባቢው አኦአ የሚለው ባቡ ላይ ሲጨመር ያህዋሃ ወይም ደግሞ ያህዌ የሚለው በኋላ እንትን ላይ ስትመለከተው መዝሙረ ዳዊት ምዕራፍ 68 ቁጥር 4 ላይ ወደ ደመናዎች ለወጣ መንገድ አድርጉ ስሙም ያህ ነው ይላል። ያህ ይሏል። ያ የያህዌ መታረቃ ስንት ነው? ወደ ቁርአን ንግባ። መዝሙር 68 ነው ያልከኝ? ወደ ደመናዎች ስሙም ያህ ነው ይላል። እግዚአብሔር ነግሮ ያስቀምጠው። ሃሌሉያ ታውቃለህ? ሃሌሉያ 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 ማለት ምስጋና ማለት አሁን አመስግኑት ማለት ነው አይደለ? እኛ ጋር በእንትን ኤልያህ የሚባል አለ። በዕብራይስጥ ኤልያህ የሚባል ታውቃለህ? ኤልያህ የሚባል ማን ነው? ኤልያስ ነው። ኤልያስ ማለት ነው። በአረብኛ ደግሞ ኢልያስ ይባላል። ያስ ማለት የያህዌ ኢልያስ። ሱረቱል ሷፋት ምዕራፍ 37 ቁጥር 123 ላይ ኢልያስን በእርግጥ ከመልእክተኞች ሆኖ ይላል። ኢልያስ ያስ ማለት ያህ ማለት ነው በዕብራይስጥ። ግልጽ ነው። በጣም ደስ ይላል። ዘከሪያ የሚባል ታውቃለህ? ዘከሪያ በኢስላም ዘከሪያ ሰሞኑን እያነበብኩት ነበረ የማርያም እንትን ላይ ማለት ነው። ቁርአን ላይ ማርያም የሚለው ላይ ዘከሪያ ማለት እንትን ነው። የሁለት ቃላት ጥምር ነው ራሱ ማለት ዘከሪያ ማለት ያህን ማስታወስ ማለት ነው ራሱ ዘከሪያ ማለት ቃል ሪሜምበር ዘካሪያስ ያን ማስታወስ ማለት ነው። ፕሮግራማተን አለ ወዲሄ ባብሄ ኢሳይያስ ምዕራፍ 42 ቁጥር 8 ላይ እኔ ዮዴሄ ባብሄ ነው ስሜ ይሄ ነው ይላል። አይተወለሱ ኢሳይያስ እንዲሁ ስለምወደው ነው እኔ ያው እንጂ ዲቴል አጥንቼው አይደለም። በእርግጥ ወደ ቁርአን እንገባለን እንዲሁ ደስ ስለሚለኝ ነው። ኤርሚያስ 44:26 ላይ ደግሞ በታላቁ ስሜ ምያለው ብሎ ያህዌ የሚለው ታላቁ ስሙ እንደሆነ ተነግሯል። እዚህ ጋር ግልጽ ነው። ወደ ቁርአን እንግባ። ይቻላል፣ ምንም ችግር የለም። ቁርአን ላይ ኢብኑ ማጃ መጽሐፍ 34 ሐዲስ 30 ላይ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? የአላህ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ነው።
ይህም በሶስት ሱራዎች በበቀራ በአል ኢምራን እና በጣሃ ውስጥ ይገኛል አሉ። በምን በሶስት ሱራ ውስጥ ታላቁ ስም ይገኛል አሉ። ከዛ አሊሞቻችን እስቲንባት ሲያደርጉት ሶስት ቦታ አገኙት። ሱረቱ በቀራ ምዕራፍ 2:55፣ ሱረቱ አል ኢምራን ምዕራፍ 3 ቁጥር 2 ላይ፣ ሱረቱ ጣሃ ምዕራፍ 20 ቁጥር 111 ላይ ነው። ተፍሲር ኢብኑ ከሲር ሱረቱ በቀራ ምዕራፍ 2 ቁጥር 255 ላይ ተመለከተው የአላህ ታላቁ ስም በእርሱ በተማጸኑበት ጊዜ የሚቀበልበት ነው አለ። ስለዚህ በመላው ዓለም ላይ ያሉ ስሞች ጠዋትና ማታ አያተል ኩርሲን ስንቀራ አለሀይ ብለን እንጠራዋለን። ዘሊቢንጓን ያለና የሚኖረው ብለን እንጠራዋለን። ዋው የሚገርም ነው፣ የሚገርም ነው። ሰምቼ አላውቅም ይሄንን። አሁን እንዲህ አይነት አብዛኛው ሙስሊሞች ያውቃሉ፣ ግን ይሄን ነገር ያውቃሉ። ሰምቼ አላውቅም ከማንም ሙስሊም። አለሀይ ታላቁ ስም እንደሆነ ያውቃሉ። ኢብኑ ከሲርን ያነበበ ሰው ያውቃል። ሲናገሩ ሰምቼ አላውቅም። እስሙል ዛት ነው። አላህ የሚለው ስም እስሙል ዛት ነው፣ የተጸውዖ ስም ነው። ታላቁ ስም ደግሞ ዘጠና ዘጠኝ ስሞች አሉ። ከነሱ ትልቁ ስሙ አለሀይ የሚለው ስም ነው። በእርግጥም በባይብል ውስጥም እንትኑን ሌሎችን ስሞች እንኳን እያጣቀሰ ከዚህ ጋር አያይዞ ነው የሚናገረው። ያህዌ ሪኤ፣ ያህዌ አዶናይ እንደዚህ እያለ ነው የሚያስቀምጠው እና መሰረታዊ የሆነው ስም እንደሆነ ያስታውቃል። አዶናይ ማለት ልጠይቅ የገባሁት ግን አዶናይ ምንድን ነው ትርጉሙ ታውቀዋለህ? አዶናይ ማለት ምንድን ነበረ? ለእኛ ተዋጊ ነው የሚለው እንደዚህ መሰለኝ። ረስቼዋለሁ። ማለት ጌታዬ ማለት ነው። አዶኒ እና አዶናይ፣ አዶኒ ስትል ለፍጡራን የምትጠቀምበት ነው። አዶናይ ስትል ለአንድ አምላክ የምትጠቀምበት ነው። ሁለቱም ትርጉማቸው ጌታዬ ማለት ነው። አዶን ማለት ደግሞ ጌታ ማለት ነው። አዶኒ ማለት አዶን ሲሆን ጌታ ማለት ነው። ጄኔቲክ ፎርም ስታደርገው አዶናይ ወይም አዶኒ ትባላል። ለወንድም ለሴትም መሆን ይችላል ማለት ነው። አይቻልም። ኖርማሊ ሰውን ጌታዬ ማለት ሴቶች አዶናይ ልክ አይደለም። ሰውን አዶናይ ማለት የተከለከለ ነው። አብርሃም ላይ ነበረ ልጠይቅ የፈለኩት። ጠይቀኝ፣ ችግር የለውም። አብርሃም እስማኤል እና ይስሐቅ ነው ያው የመጀመሪያ ልጆቹ። ከዛ በኋላ ከቄጡራም እንደወለደ ያው ባይብል ላይ ይናገራል። እና በዋነኝነት አሁን የሙስሊሙና የአረቡ ክፍል በእስማኤል ነው በይስሐቅ ነው ዘር ግንዳቸው? የትኛውን ሳይድ ነው የሚይዙት? በሁለቱም ነው የምናምነው። ሙስሊሞች በሁለቱም ቁርአን እውቅና የሰጠው ለሁለቱም ነው። ስለዚህ በይስሐቅ በኩል የሄደው መስመርን መሲሁን ታገኘዋለህ፣ ኢየሱስን ታገኘዋለህ። እኛ በኢየሱስም እናምናለን፣ መሲህ መሆኑን እናምናለን። አይሁዶች ይጠብቁ የነበረው መሲህ መሆኑን እናምናለን። እኛ መሆኑን ነብይ እንደሆነ በድንግልና እንደተወለደ ኦንቶሎጂካሊ እናምናለን። በዛኛው መስመር ደግሞ በእስማኤል በኩል ደግሞ የተባረከ ነው፣ 12 አለቆች ተብለዋል። በዛ መስመር ውስጥ ደግሞ ረሱል ሰለላሁ ዐለይሂ ወሰለም አሉ። ሁለቱንም መስመሮች እንቀበላለን። ያው ቅድም በእምነት የሚለውን ነገር ወንድማችን ሲናገር ነው ክሊክ ያደረገኝ ነገሩ። በእምነት የሚለው ነገር የእስማኤልን ሳይሆን የይስሐቅን ነው የሚመለከተው ብዬ ነው። የምኑ የእምነት? አብርሃምም አመነ ጽድቅም ሆኖ ተቆጠረለት የተባለው ነገር ፉልፊል ያደረገው በእስማኤል ሳይሆን በይስሐቅ ግንድ ነው። የእስማኤል እምነት አይደለም፣ ጀስት በመሳሳት ነው የወለደው። እስማኤልን ሳይሆን በመለኮታዊ ዕቅድ ነው እንጂ እሺ ተብሎ ተፈቅዷል እንዴ? ተባርከዋል እኮ ተባርከዋል። ቡራኬ ተቀብለዋል፣ ኪዳን ተቀብለዋል፣ የተለያየ ነገር ተቀብለዋል ራሱ ማለት ነው። እና አብርሃም አወላለዱን ነው ምን ቃል ኪዳን የለውም ብዬ ነው። አወላለዱ ላይ አለው ራሱ ቃል ኪዳን ገብቷል እኮ። ያው ቃል ኪዳን በኋላ ነው ከተወለደ በኋላ ነው። ከመወለዱ በፊት የተነገረለት ነገር የለም።
አለ እንጂ አለ ራሱ ምን አለ ምን ስሙ ማን ነው? ራሱ ልጁ ራሱ ከአጋር የተወለደ ልጅ ስሙ ማን ነው? እስማኤል ነው። እስማኤል ማለት ምን ማለት ነው? ትርጉሙ አላውቀውም። ጸሎቴን ሰማኝ ማለት ነው አይደለ? ጸሎቴን ሰማኝ። ኦኬ። እስማ ማለት መስማት ነው። ኤል ማለት አምላክ ነው። አምላክ ጸሎቴን ሰማኝ ማለት ነው። አብርሃም ምን ብሎ ጸልዮ ነበር ከመወለዱ በፊት? አብርሃም ምን ብሎ ጸልዮ ነበር? 15 ላይ ምዕራፍ 15 ላይ 12 ላይ በቤት ያለ ኤሌዘር ሊወርሰኝ ነው ብሏል። እሺ ከዛስ ምን አለው? አይወርስም እግዚአብሔር። አይ ከዚህ ይሄ አይደለም የሚወርስ ከወገብ የሚወጣው ነው አለው። ከወገቡ የሚወጣው ልጅ ስለ እስማኤል ምን ብያለሁ አለ? ስለ እስማኤል ጸሎትን ምን ብያለሁ? በኋላ ላይ ነው ሰምቻለሁ። ሲወለድ ደግሞ ባረከው ያለው አለ። አልባረከውም? አዎ ከተወለደ በኋላማ አምናለሁ ነው እሱን እቀበላለሁ። ግን ከመወለድ በፊት እኮ እንትን ነው። እስማኤል ለምን ተባለ ነው ጥያቄው። እስማኤል የተባለ ጸሎትን ሰምቻለሁ አለ። ምን የሚለውን ጸሎት የሰማው ሲባል ልደቱ የሚወጣውን የሚባረክ ዘር እንዳለ ነው። ስለዚህ ከመምጣቱ ከመወለድ በፊት መጀመሪያውኑ ለአብርሃም ቃል በተገባለት መሰረት ነው የሕፃን ልጅ የመጣው እንጂ ዝም ብሎ በግብር የመጣ አይደለም። አይ እንዴ በዘርህ ያለው ምዕራፍ 14 ላይ ደግሞ በዘርህ አህዛብ ሁሉ ይባረካሉ። ዘርህ ብሎ ያለው ለአንድ ነው ብሎታል። ለአንድ ነው፣ አንድ ነው፣ እሱም ክርስቶስ ነው ይለዋል በኋላ ላይ። ገላትያ ላይ ሲያስረዳው ማለት ነው። እና ይስሐቅን ነው የባረከው። በዛ ግንድ ያ የእምነት ግንድ የይስሐቅ ነው። የእስማኤልን አይመለከተውም። እስማኤልን አይመለከትም። ምክንያቱም እስማኤል የአብርሃም የስህተት ልጅ ነዋ። በስህተት አጋር ጋር እኮ ገብቶ ነው የወለደው። ሳራ ናት ያው የሚያነሳሳችው እኮ። ታዲያ የሚስትን ቃል ስማ ብሎታል እኮ። ታዲያ እሱም እኮ የሚስትን ቃል ስማ ፈጣሪም ብሎታል። በማባረር ነዋ። በማባረር የሚስትን ቃል ስማ ያለው አባርልኝ፣ ይህንን ከልጄ ጋር አይወርስም ብላ ባለች ጊዜ ነው። አንድ የተረጋግተን ዘፍጥረት 16:3 ላይ የአብርሃም ሚስት ሳራ ግብፃዊ ባሪያ አጋርን ወስዳ ለባሏ ለአብርሃም ሚስት ሆኖ ዘንድ ሰጠችው አይልም? ያ ይላል። አጋርም ለአብርሃም ወንድ ልጅ ወለደችለት። አብርሃምም አጋር የወለደችለትን የልጁን ስም ማን ብሎ ጠራው ይላል? እስማኤል። የማንን ስም? ከአጋር የተወለደውን ልጅ ማለት ነው። የልጁን ስም የማን ልጅ ነው? እስማኤል የአብርሃም ልጅ። ከዛ ዘፍጥረት 17:20 ላይ ስለ እስማኤል ሰምቻለሁ፣ እጅግም አበዛዋለሁ፣ አሳዊት አለቆች ይሆኑ ታላቅ ሕዝብ እንዲሆን አደርገዋለሁ አላለም? አልተባረከም? በትክክል ተባርኳል አይደለ? እሺ። ከዛ ዘፍጥረት 25:13 ላይ የእስማኤል ልጆች ስም በየትውልዳቸው እነዚህ ናቸው ካለ በኋላ 12 ነገደ እስራኤል ከነገረ በኋላ ዘፍጥረት 17:7 ላይ ቃል ኪዳኔን በእኔና በአንተ መካከል አንተ በኋላ ከዘር ጋር በየትውልዳቸው አቁማለሁ አለ አይደል? ለአንተና ከአንተ በኋላ ለዘር አምላክ ሆናለሁ አለ አይደል? ያ ስለዚህ የባሪያይቱ ልጅ ደግሞ ዘር ነው፣ ህዝብ አድርገዋለሁ፣ ዘርህ ነውና ህዝብ አድርገዋለሁ የሚል የለም? ትክክል። ቃል ኪዳኑን ከእሱ ጋር አድርጓል አላደረገም? እሱን እቀበልሃለሁ እኮ ግን አመጣጡ የቃል ኪዳን አይደለም ነው አመጣጡ። ገና ሲጀምር ቃል ኪዳን ይኸውልህ ምን ይላል መሰለህ? በቤት የተወለደው በብር የተገረዘው ቃል ኪዳኔም በስጋችሁ የዘላለም ቃል ኪዳን ይሆናል አለ። በስጋችሁ የሚሆን የዘላለም ቃል ኪዳን ይሆናል አለ ኪዳኑ። ያ አይ እሱን እቀበላለሁ። ወይ መገረዝ ኪዳን ማለት ነው። የመገረዝ ኪዳን አለ አይደለ? ከመወለዱ በፊት ግን የተነገረለት አይደለም እስማኤል። ለምን አልተነገረለት? እሱን ነው እኔ ፖይንት። ምን እንዲነገር? ምንም አልተነገረለትም። ምን ለምሳሌ ምን እንዲነገር? አንደኛ ኢቨን ቅድም አሁን 17 ላይ ጸሎትን ሰምቻለሁ እሱንም እባርከዋለሁ ዘሩን አበዛለሁ ካለ በኋላ ምንድን ነው ያለው? ነገር ግን ቃል ኪዳኔን ከዚህኛው ከሳራ ከሚወለደው ጋር አጸናለሁ ነው ያለው እግዚአብሔር። ማነው ስምህ? ስማ ያህዌ ማለት ትንሽ እየከበደ የሚቀርታ ኤሮን ነው ስሜ። ችግር የለም። አስጨነኳቸው። ኤሮን ነው ስምህ?
ኤሮን ኦኬ ኤሮንዬ፣ ኤሮን አንተ በጣም አንባቢ ነው፣ ስሉጥ አይምሮ ነው ያለ። አሁን የጠቀስከው ጥቅስ ላይ በፍጥረት ምዕራፍ 17 ቁጥር 21 ላይ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወለው ከልጅ ከይስሐቅ ጋር አቆማለሁ ይላል እንጂ ነገር ግን ብሎ የሚል ነገር የለም። ኤት የሚል ነገር የለም። አንዴ ከፍተህ ታየዋለህ። ዕብራይስጡ የምትችል ከሆነ በት የሚል ነገር የለም። 17 ነው 17 21 ላይ ማለት ነው። አንተ ጎበዝ ነው። እሺ የለም ግባ። እንትን ግን ለወጣ ነው እንጂ እዚሁ ላይ ነው ማየት የምችለው። የቤት ስራ ልስጥ ኤሮንዬ፣ ወይ የቤት ስራ ልስጥ ካልኩኝ ትላለህ። ዘፍጥረት 17 እንዳልመሰለ ቃል ኪዳኔን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልደው ከይስሐቅ ጋር አቆማለሁ አለ። መጀመሪያ ያቆመው ከማን ጋር ነው? ማለት የእስማኤልን ከጨረሰ በኋላ ነው። መጀመሪያ ያቆመው ቃል ኪዳን ከማን ጋር ነው ጥያቄው? ከእስማኤል ጋር ነው። ከእስማኤል ጋር ያለውን ከጨረሰ በኋላ ግን ለማለት በዕብራይስጥ የምትጠቀመጥ ቃል ኤት ይባላል። ያዘልኝ በደንብ ባለ ይዣል ተፈጠረ ይዣል። ኤት ማለት ምንም ችግር አለኝ። ባይብል ራሱ እዚህ ላይ አለኝ። እኔ የዕብራይስጥ ብችል ደስ ነበር የነበረኝ። ኤት የሚላለው አፍራሽ ነገር አለ። እስቲ አንድ ደቂቃ ከጠበቀኝ ወጥቼ ልየው። ይኸውና ናና ለሚና ነው። እሺ እና ስሚዞዬ ቆይ አድሚንነት ሁሉንም አንስቻለሁ። ቅድም እያስተማርኩኝ እያስገቡ አውቀው ሲያስጮሁብኝ ነበር። ትምህርት ተቋርጦ ሁላ ነበር በእነሱ የተነሳ። አጠቃላይ ሁሉም ተነሱ። ድምፅ ይርቋል እንዳይሰማም እንዴ? አሪፍ ነው ወይዶ። አሰላሙ አለይኩም ወራህመቱላሂ ላውራ። ቆይ አንዴ እንግዳም ስላለን ይቅርታ። እሺ ዋሌኩም ሰላም ወራህመቱላሂ ወበረካቱ። እናስተናግዳ ስሚዞ ከፈትለት ዘፍጥረት ላይ ዘፍጥረት 17 ናስፋ ተመለሰ ኤሮንዬ፣ እሱ ያከፍታል። እሺ ደስ ይለኛል። እሺ እንደዛ ይሻላል። ያው እንዳየሁት ቤሪዝ የሚል ነው የሚለው ኤት የሚል ነገር አለው። የአፍራሹ ቤት ኤት የሚል ኤት ማለት በነገራችን ላይ አፍራሽ ነው። ጥቅስ ልስጥህ እንዴ አፍራሽ መሆኑን ኦኬ። አይ እኔ አምናለሁ፣ ችግር የለውም። ስሚዝ ይክፈትልንና ሰውም ይማርበታል። ዘጠኝ 3 ላይ መጀመሪያ ከማለትና ኤት የሚለው ቃል አፍራሽ እንደሆነ ነው። በዕብራይስጥ ለማለት በዕብራይስጥ ዩ ነው የሚጠቀመው። እዚህ ጋር ያለው ኤት ነው የሚለው፣ ግን እዚህ ጋር በዕብራይስጥ አፍራሽ ከሆነ ዩ ነው የሚለው። ዩ የሚል ነገር የለውም ራሱ። ዘጠኝ 3 ላይ ከፈትለት አንድ ጊዜ ስሚዝዬ። እሺ ባይብል ሀባ ከፈትለትና እንየው ታብሌት እንትን ዘፍጥረት 3 ላይ መጀመሪያ እንትን ቃሉን ነው በት የሚለው ቃል በዕብራይስጥ ዩ ይባላል። አልሐምዱሊላህ እምቢ አለ ስሚዞ። እሺ እየከፈትኩ ነበር። ዘፍጥረት 3 ላይ ባይብል ሀብ እንትን ዕብራይስጡን አድርግለት አንዴ። እሺ ምን ይላል እዚህ ጋር? በት የሚለው መጀመሪያ የለም። መጀመሪያ ሲጀምር በት ነገር የለም። በት ለሚለው ቃል የዕብራይስጡ ዩ ነው የሚለው። መነሻ ቀጥያለሁ ይታያል። ዩ የሚል ነገር የለም። ኤሮንዬ ውስጥ አንዴ ያ አየሁኝ። ዩ ማለት ምን ማለት ነው? ዩ ማለት ምን ማለት ነው? አሁን እንዳልከኝ ያው በት ነው ብለኛል። አፍራሽ ነው። አሁን እዛው ዘፍጥረት አንዳንድ ላይ አንድ ነገር ላሳየ። በጣም አንዳንድ ላይ ኤት ማለት ምን ማለት እንደሆነ። ኤት ማለት ተመልካች ውስጥ መስተምር ነው በዕብራይስጥ እንጂ አፍራሽ አይደለም። ዘፍጥረት አንዳንድ ላሳየ በዕብራይስጥ ኤት ተብሎ አፍራሽ የሚባል ነገር የለም። አሁን ዘፍጥረት አንዳንድ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ወኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። እዚህ ጋር ኤት የሚል ነገር አይታየም። እዛ ጋር ኤት የምትል ከሀሸማኢም ከሚለው በፊት ኤት የሚል ነገር የለም፣ አይታየም። ያ አለች
ኤት ማለት ትርጉሙ ዘ ማለት ነው በእንግሊዝኛ። እሺ ዘ ነው። ኦኬ እዛ ዘፍጥረት 17:21 ላይ ግባለት። አሁን ስሚዝዬ ኢንሻላህ የሮንዬ ዛሬ ሻሃዳም ልትይዝ ትችላለህ፣ አይታወቅም። እንግዲህ ፓስተር አይደል? በነገራችን ላይ ነኝ። ፓስተር ነው ሲሉ ሰምቼ ነው ላረጋግጥ ብዬ ነው። ፓስተርዬ እንግዲህ ብዙ ነገር እናተስፋለን። ሰበክ ታደርገናለህ። 17:1 ላይ 17:21 ላይ ችግር የለም 17:21 ላይ 27 እዚህ ጋር የው ቃል ኪዳኔን ይላል። ቃል ኪዳኔን ይላል ለሚለው ቃል ወኤት ነው የሚለው። ሲያስቀምጡት በት ብሎ አስቀምጠውታል። ወኤት ወ ማለት ቨ ማለት ነው በዕብራይስጥ። ቨ ማለት ኤንድ ማለት ነው። ኤት ማለት ደግሞ ዘ ማለት ነው። ዘ ገብቷል። ዘ ተብሎ ነው የሚነበበው እንጂ በት ተብሎ አይነበብም። አውቀው እነሱ ተረጉሙት በት ብለው ስለተረጎሙት ነው ለአንተ እየተቸገርከው። ገብቷል። ያንግ ሊተራል ትራንስሌሽን ሲያስቀምጥ ኤንድ ማይ ኮንቨናንት አይ ስታብሊሽ ዊዝ ኢሳቅ ይላል። በተመሳሳይም ከኢሳቅ ጋር ቃል ኪዳኔን አደርጋለሁ አለ። መቼ? የዛሬ ዓመት ነው ማድርገዋል። ዛት ሚንስ የዛሬ ዓመት ከኢሳቅ ጋር የሚያደርገው ቃል ኪዳን ልክ በተመሳሳይም ከእስማኤል ጋር ቀደም ብሎ እንዳደረገው ነው። ከእስማኤል ጋር ባደረገ በዓመቱ ደግሞ ከኢሳቅ ጋር አብሮ እንደሚያደርግ ነው የሚያሳየው እንጂ በት የሚለው አፍራሽ እዚህ ትርጉም ላይ የለም። ቃል ኪዳኔ በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከኢሳቅ ጋር አቆመዋለሁ አለ። ኦሪት ዘፍጥረት ምዕራፍ 21 ቁጥር 4 ላይ አብርሃም ልጁን ይስሐቅን አምላክ እንዳዘዘው በ8ኛው ቀን ገረዘው አለ። የሐዋርያት ሥራ ምዕራፍ 7 ቁጥር 8 ላይ የመገረዝ ኪዳን ሰጠዋል። እንዲሁ ይስሐቅን ወለደ፣ በ8ኛው ቀን ገረዘው። ይስሐቅም የያዕቆብም 12ቱ የአባቶችን ነገድ እያለ የኪዳኑ ነገር በአብርሃም በይስሐቅ በያዕቆብ እያለ ሲመጣ ነበረ። ከዛ ደግሞ በዛኛው መስመር ደግሞ እስማኤልም ተገርዞ የኪዳን ነገር ኖሮ አረቦችም የመገረዝ ኪዳን ያላቸው ስለሚገረዙት የነበረው ከአንድ አምላክ የመጣው ትምህርት ይዘው ተመስጥምት ተብሎ ነው። ያ ነው የግርዘት ስርዓቱ ራሱ የመጣው የነበረው ማለት ነው። ዘፍጥረት 21 ላይ እስማኤል በፋራን ምድረ በዳ ተቀመጠ ይላል አደለ ኤሮን? ያ ፋራን የት ናት ያለችው? ሳውዲ አረቢያ። ሳውዲ አረቢያ። ዕንባቆም ምዕራፍ 3 ቁጥር 3 ላይ ከፋራን ተራራ ይመጣል ይላል። ማነው ከፋራን? እሷን ነገር በደንብ ወይድ ቼክ አድርጊያታለሁ። እሷን ነገር እሷ ነገርን እንደው ትንሽ እንዳብራራልህ ከፈቀድክልኝ ይቻላል። ዘሁልቁ ምዕራፍ 10 ቁጥር 12 ላይ ምን ይላል መሰለ? የእስራኤልም ልጆች ይላል ተነስተው ሲወጡ በፋራን ምድረ በዳ ደመናውም ይመራቸው ነበር ይላል እና ቀን በደመና አምድ ሌሊት ደግሞ በእሳት አምድ ነበር የሚመራቸው የነበረው ያን ጊዜ። ስለዚህ እዛ ጋር ዕንባቆም ላይ ሲናገር ከፋራን ብርሃን ይወጣል ምናምን ሲል ያንን የእሱን መለኮታዊ ምሪትን ነው እየተናገረ ያለው እንጂ ሳምበዲን አይደለም። ስለ ሳምበዲ አይደለም የሚያወራው እሱ ነገር። ይህንን በደንብ አይቼዋለሁኝ ከዚህ በፊት ሰምቼ። እስራኤሎች ከግብፅ ባርነት ወጥተው በምድረ በዳ ተጉዘው ወደ ከነዓን ሲገቡ አረቦችን አልፎ ነው አይደል የገቡት? አዎ። ስለዚህ ይሄኛው እንትን ፊቸር ቴንስ ነው ወይስ ፓስት ቴንስ ነው? ይሄ ነገር ዕንባቆም 3 ላይ ያለው የትኛው? ዕንባቆም የነበረው ዕንባቆም ትንቢት ነው የሚናገረው እኮ። ትንቢት ከሆነ ይመጣል የሚለው ትንቢቱ ለማን ነው እኮ? ግራውንድ ያደረገው በየትኛው ግራውንድ ላይ ነው? በቀድሞ በሙሴ በነበረው አካሄድ ላይ ነው ግራውንድ ያደረገው ነው ወይስ በኋላ ነው የመጣው? እንዳቅ ነው በኋላ ነው በኋላ የመጣው ትንቢት ሲተነብይ፣ ከሙሴ በኋላ ትንቢት ሲተነብይ ቅዱሱ ከፋራን ተራራ ይመጣል ሲል ትንቢቱ እንዴት ይፈጸማል ወይስ ይፈጸማል? እሱማ ትንቢት እኮ ነው። ወደፊት የሚሆን ነገር ነው የሚናገረው። ከፋራን ተራራ የሚመጣው ማለት ነው ትንቢቱ ላይ እግዚአብሔር ነው። ኦኬ ጥሩ። ከአረብ ሀገር የሚመጣው እሱ ነው? እግዚአብሔር ነው የሚመጣው? ኖ እዛ ቦታ ላይ ገብቷል። በደመና አምድና በእሳት አምድ ስለመራቸው ያንን እያሰበ ነው የሚናገረው ዕንባቆም ትንቢቱን የሚናገረው። እንዲገባኝ ነው የሚመጣው አሁን ነው አልከኝ።
ወደፊት ከፋራን ወይም ደግሞ ከሳውዲ አረቢያ የሚመጣው እግዚአብሔር ነው እያልከኝ ያለው ይመጣል፣ ግን እግዚአብሔር ነው። ስለ ቦታው አይደለም ትንቢቱ፣ ስለ ቦታው አይደለም እየተናገረ ያለው፣ ስለ ምሪቱ ነው እየተናገረ ያለው። ቦታውን የተጠቀመው ፋራን ጋር እስራኤላውያን በደመና አምድና በእሳት አምድ እንደተመሩ ስለሚያውቅ ነው። ያንን ነው እያንጸባረቀ ያለው እንጂ ስለ ሳምበዲ አይደለም ነው። እኔ አርጊመንቴ ነው። ማን ነው የሚለው በኋላ ላይ እንመጣበታለን። መጀመሪያ ላይ ቦታው ላይ እንስማማ። በትንቢት በሚለው ተስማማ። ከፋራን ተራራ ይመጣል ሲል ፋራን ከሚለው መነሻ ቅጥያ ላይ ከሚል ፕሪፖዚሽን የለም፣ መስተዋደድ የለም። አይ ይገባኛል። እሱ ምንም እኮ አርጊው ማደርገው ነገር የለም እሱ ላይ። አንድ ተረጋግታ በአውራኝ ፕሊስ። መራ ኢምፖርታንት ስለሆነ እርማትም ከሆነ እንታረማለን፣ መማማር ከሆነ ገባን። ዕንባቆም ሶስት በጣም ጥሩ። ቅዱሱ ከፋራን ተራራ ይመጣል ሲል የሚመጣው ከፋራን ተራራ የሚባለው ከሳውዲ አረቢያ ውስጥ የሚመጣው እግዚአብሔር ነው። ዕንባቆም የሚናገረው ስለ ቦታው አይደለም፣ ከቦታው የሚነሳ ነገርን አይደለም እየተናገረ ያለው ከዚህ በፊት እንደነበረና እንደዚህ አይነት ምሪት ለህዝቡ እንደሚያደርግ ነው የሚናገረው። ግን አይደለም ከፋራን ተራራ ነው ይመጣል የሚለው እኮ ኤሮንዬ፣ እንዴት ላድርገው? ከፋራን ተራራ ይመጣል። ልክ ነህ እኮ ትክክል ነው። በፋራን ተራራ ጊዜ ይሆናል። በፋራን ተራራ ቦታ ላይ እስራኤላውያንን ሲመራቸው የነበረ መለኮታዊ ምሪት አለ፣ በእሳት አምድና በደመና አምድ። ግን በደመና አምድ እንደዛ አይደለም። ከፋራን ተራራ ይመጣል ነው የሚለው። ፋራን ተራራ የሚለው እሱ በእንትን ነው እኮ በተምሳሌትነት ነው እየተናገረ ያለው። ገብቷል። በዛ ጊዜ የነበረውን ነው እያንጸባረቀ ያለው። እያንጸባረቀ አይደለም፣ ትንቢት ነው ብለኸኛል። ፋራን ተራራ ትንቢት ነው እኮ። ፋራን ተራራ የት ነው ያለው? ሳውዲ አረቢያ። ሳውዲ አረቢያ ያን እስራኤሎች ሲሻገሩ በፋራን ተራራ አለፉ ሲል ፋራን ተራራ የሚለው ጂኦግራፊካል ሎኬሽን አይደለም ነው? እሱን እስማማለሁኝ። እሺ ከፋራን ተራራ የሚለው ፋራን ተራራ እዚህ የሚለው ጂኦግራፊካል ሎኬሽን ነው አይደለ? ትክክል። ይህ አሁን ጂኦግራፊካል ሎኬሽን ከሳውዲ አረቢያ እግዚአብሔር በለው ተወው፣ ችግር የለውም። እግዚአብሔር ከሳውዲ አረቢያ ይመጣል። ትንቢቱ እንደዛ አሁን በዛ አይደለም ነው ትንቢቱ። ስለ ቦታው አይደለም ነው። ቦታውን የተጠቀመው ገባኝ። ቦታውን የተጠቀመው ለምንድን ነው መሰለ? እዛ ቦታ ላይ የተፈጸመውን የእግዚአብሔርን መለኮታዊ ምሪት ለማስረዳት ነው። ቦታው አሁን ምንም ጥቅም የለውም። ቦታው የትኛውም ቦታ ማለት ገሪብ ስጠኛ። ወደፊት ሳወራ ከሰዎች ጋር ሳወራ ማን ነው የነገረ ቢባል ኤሮንዬ እንድል አልፈልግም። እስቲ ማስረጃ ስጠኝ እንደዛ ያልክበት። ምንድን ነው መሰለ? አሁን ትንቢቶች ሲነገሩ ማለት ነው ግራውንድ የሚያደርጉት እዛው ያሉበት ማህበረሰብ የተጠቀሟቸውን ነገሮች በመጠቀም ነው ትንቢቶች የሚናገሩ። ነቢያቶች አብዛኛዎቹን የነቢያቶችን ስርዓት ስታየው እንደዛ ነው አሁን የጠየቁ የሚናገሩበት ማለት ነው። ፋራን ተራራ የሚባለውን ጂኦግራፊካል ሎኬሽን ኢላስትራቲቭ እና ፊገራቲቭ ሲምቦሊካል እና አልጎሪካል አድርጎ የተጠቀምበት እስቲ ኮሜንተሪ ስጠኝ። እንትኑ እኔ ያየሁት የትኛውን መሰለህ? ዘውልቁ 10-12 ላይ ያለው ፋራን ተራራ የተባለው ጂኦግራፊካል ሎኬሽን ሲምቦሊካል እና አልጎሪካል ኢላስትራቲቭ እና ፊገራቲቭ ነው ብሎ ኮሜንት ያደረገ አንድ ኮሜንተሪ ስጠኝ ያልኩ እንዳቅ ምናምን ከኪስ ማለት እሱ ነገረኝ ብል ማንም አያምነኝም። ከዚህ በኋላ ኤሮን ነገረኝ ቲክቶክ ላይ መጥቼ ቤቴ መጥቶ ነገረኝ ብዬ ማስረጃዬ አንተ መሆን የለበትም። አንተ የምትሰጠኝ ነገር ነው መሆን ያለበት። ስለዚህ የምትሰጠኝ ነገር ከአንተ ከኪስ ሳይሆን ማስረጃ ስጠኝ። እየጠበቅኩ ነው። እኔ የምሰጥህ ዘኦንሊ ዘሁልቁ 10-12 ነው። እንግዲህ አንደርስታንድ አንተ ማድረግ ከቻልክ ትሏል። መጨናነቁ ጥሩ አይደለም ማለት ነው። እንትን ላይ ይመጣል ለሚለው አምላክ ከቴማን ይመጣል፣ ቅዱሱ ከፋራን ተራራ ይመጣል ይላል። ቅዱስ የሚለው መነሻ ላይ በሚል መተጻምር አለ አይደል? ቅዱሱና አምላክ ማን ናቸው? ሁለቱ በመተጻምር የተለዩት እሱን ልዩነቱን አላየሁትም። ስራ ልስጥህ በሚል ኮፕላቲቭ ኮንጃክሽን ይጠቀማል፣ መስተጻምር ይጠቀማል። አንድ እሱን ያዝልኝ። ያቮ ማለት ምን ማለት ነው? ትርጉሙ ያቮ
እዚሁ ላይ ዕብራይስጥ ነው ዕንባቆም 3 ላይ ይመጣል ለሚለው የተቀመጠው ቃል ያቦ ነው። ያቦ ምን ማለት ነው ትርጉሙ? አላየሁትም፣ በዕብራይስጥ አላየሁትም። 18-15 ላይ ሙሴ አማቱን እንዲህ አለ፣ ህዝቡ አምላኩን ለመጠየቅ ወደ እኔ ይመጣል አለ። ወደ እኔ ይመጣሉ ነው የሚለው፣ ያቦ ነው የሚለው አይደለ? ኦኬ። ስለዚህ አሁን እዛ ጋር ይመጣሉ የተባሉት ማን ናቸው? ዕንባቆም 3 ላይ አምላክ ከቴማን ቅዱሱ ከፋራን ተራራ ይመጣሉ ይላል። ማና ማን ናቸው የሚመጡት? እንግዲህ እሱን ልዩነት አላየሁትም በእውነቱ። ኤግዛምፕል ሌላ ልስጥ። አያቸዋለኝ ልዩነቶቹ በደንብ አያቸዋለሁ። አንደኛ ሳሙኤል ምዕራፍ 26 ቁጥር 7 ላይ ዳዊትና አቢሳም ወደ ህዝቡ በሌሊት መጡ ይላል። መጡ ለሚልበት የተቀመጠ ቃል ምንድን ነው? አይ በዕብራይስጥ ብዙም እኮ ወሂድ እኛ በዕብራይስጥ ኬት እንትን እንሏለን፣ ሲያስፈልግ ብቻ ነው የምናየው። ሁለተኛ ነገሥት ምዕራፍ 4 ቁጥር 6 ላይ ለባሏም በእኛ ዘንድ ሁሉ ጊዜ የሚያልፈው ቅዱስ የአምላክ ሰው እንደሆነ አውቃለሁ አለች። ማንን ነው ቅዱሱ ያለችው? ማናት? ሱናማይቷ ናት እንደዛ ያለችው። ማን? ኤልሳዕ ነው እንደዛ ያለችው። ኤልሳዕ ነው። ማንን ነው ቅዱሱ ያለችው? ነብዩ ኤልሳዕ። ቅዱስ የተባለው ኤልሳዕ ነው። ኦኬ። ዕንባቆም 3 ላይ ቅዱስ የተባለው ማን ነው? እንግዲህ እግዚአብሔርን እንደሆነ ነው እኔ እሱ ጋር የማውቀው። ማጥና ግን እኔ ወላሂ አንድ ነገር ልንገርህ፣ አይሁዶች እያወቁ ያጠፋሉ። እኔ ብዙ ጊዜ ተዋውርቻለሁ በዚህ ጉዳይ ላይ። ዕንባቆም 3 ላይ በማወራው ነገር አታስጨንቀን፣ በቃ ተወን ያሉኝ ሰዎች አይሁዶች አሉ። እያወቁ የሚያጠፉት ለዛ ነው። ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ለዛ ነው አላህ የሚናገረው፣ እነዚያ የመጽሐፉ ሰዎች ወንዶች ልጆቻቸውን እንደሚያውቁ መሐመድም ያውቁታል አለ። እያወቁ እያወቁ እናንተ ባለማወቃችሁ አጥናሺ። በዕብራይስጥ ቼክ አደርገዋለሁኝ። በዚህ ዙሪያ ላይ መጽሐፍ ልስጥ። የት ነው የምትኖረው? እኔ ወደ ደብረ ብርሃን የሚባል ሀገር ነኝ። ሌላ ክልል መጽሐፍ ሌላ ክልል ይቻላል፣ ደስ ይለኛል። እስሚዞ ትችላለህ መላክ የተደበቀ እውነትን አላችሁ ይኖራችሁ ይሆን? እስሚዞ አለ አለ ሰላም ሄዶ ይሆናል። ማን አለ አዲስ አበባ የሚኖር ሰው እስኪ ከመካከላችሁ ቦታች የሚኖር ሰው አለ? ታች አዲስ አበባ የሚኖር ሰው ላስቸግራችሁ። እናና አገናኝና ደብረ ብርሃን እንዲልኩልህ አደርጋለሁ። እሺ በይድ ከቻልክ 1-2 ደቂቃ የሆነ ነገር በለን። የምታምነው ከፈለክ ኢየሱስ ያድናል በለን። ስብከት ደስ ጥሪ የዓለም ሁሉ ኃጢአት የሚያስወግድ እግዚአብሔር ደስ የሚልህን ነገር እኛ ቤታችን ስብከት እጥረት አለ ራሱ እና ደስ ያለን 1-2 ደቂቃ ውሰድና የሆነ ነገር በለን። ማጠቃለያ ያሰራበት ደስ ብሎ። እሺ በጣም ደስ ይለኛል። ቴንኪው። ያው ዓለም ሁሉ ሊድን የሚችለው በኢየሱስ ክርስቶስ በማመን ነው። ኢየሱስ ክርስቶስን ማመን ሲባል ኢየሱስ ክርስቶስ የሰራለትን ስራ ለእኔ ነው የሰራው፣ ለእኔ ነው ያንን ያደረገው ብሎ መቀበል ነው። ይሄ ደግሞ የዘላለም ሕይወትን ያስገኛል። ማንም በእርሱ ሲያምን መዳን ይችላል። አረማዊ የለም፣ እስኩቴስ የለም፣ አይሁዳዊ የለም፣ ባሪያ የለም፣ ጨዋ የለም። ማንም ሰው በየትኛውም ሁኔታ ውስጥ ቢሆን ማለት ነው ይሄ ኢየሱስ ክርስቶስ ወደ እረፍታችሁ ኑ ይላቸዋል። እያንዳንዱ ሰው አክሴፕት አድርጎት ይሄንን ጌታ ወደ ልቡ አስገብቶ መዳን ይችላል። በጣም አመሰግናለሁ። እግዚአብሔር ይባርካችሁ። ተባረኩልኝ። አእምሯችሁ ይባረክ፣ መንፈሳችሁ ይባረክ። በኢየሱስ ክርስቶስ ስም እግዚአብሔር መንፈሳችሁን ያብራላችሁ። ተባረኩ። አመሰግናለሁ። ወሂድ እኛ እንደውም 1 ደቂቃ ልንመረቅልን ነበር። እንደውም 1 ደቂቃ እንደውም ትርፍ አለ ራሱ ማለት ነው እና እንደውም በርታ አላህ በርታ አላህ ይደርሳ። አንተንም ላኢላሀ ኢለላህ የሚለውን ገመድ ልትከተል ያንን ተልተክለን ተጋነን እንፈልጋለን። በርታ ተበራታ። አላህ ካንተ ጋር ይሁን። መልካም ጊዜ ይሁን። አሜን። እሺ ለአንተም እሺ። ጥያቄ ነበረኝ። ወገናችን ካልወጣ ወጣ ሳልጠይቅ ግን ሰላም አሌይኩም። በመጀመሪያ አሌይኩም ሰላም ወራህመቱላህ። ስጠራሽ እኮ ቅድም አሰሚም ስራ ላይ ነበርሽ መሰለኝ። አዎ ስራ ላይ ነበርኩ። ገና መጣሁ። እንኳን ደህና መጣሽ። እንትን የሆነ ነገር ማለት የምትፈልጊ ከሆነ ነይ በይ። የሆነ ልትወጡ ነው?
ነው። አይ በይና እንወጣለን። ራሱ ጁማ እኔ ከ1 ሰዓት በኋላ እንትን አለብኝ፣ ጁማ አለብን። ጁማ እንወጣለን፣ ግን ማረፍም አለብኝ። ያው ከጠዋት ጀምሮም እርቀ ሰላም ለማካሄድ ቤቱን የከፈትነው ለዛ ነበር። በዛው ደርስ ነበር ደግሞ ዓርብ ቀን የስላሴ ማጠቃለያ ትምህርት ነበረ። ከዛ አንጻር ነው። ግን የሆነ ነገር ማለት የምፈልገው ነገር ካለ በይንና ኢንሻላህ እናጠቃለን። ልሰብክ ነው ወንጌል ልሰብክ ነው። ዛሬ ጅሙዓ ነው። ወንድ ቤት መስገድ የለበትም። ብዙም አልሰብኩም። 2 ደቂቃ ወንጌል ልስበካችሁና ትዘጋላችሁ። ወገናችን ያው ጥያቄ ሳልጠይቀው ነው የወረደው። በኢየሱስ ማመን ብሏል። ኢየሱስን ምን ብሎ በማመን ነው የሚዳነው የሚል ጥያቄ ለመጠየቅ ነበረ። ኢየሱስን ጌታ ነው ብሎ በማመን ብሏል። በነገራችን ላይ መጽሐፍ ቅዱስ ላይ ብዙ ጌቶች አሉ። አብም ጌታ ነው፣ ኢየሱስም ጌታ ነው። ኢየሱስ ጌታ ነው ነው የሚሉን። ኢየሱስ ጌታ ነው ሲሉ ጌታ የተደረገ ማለት ፈልገው ነው ወይስ ጌታ ይሄ ምድርና ሰማይን የፈጠረውን ጌታ ለማለት ፈልገው ነው የሚለውን ጥያቄ ለመጠየቅ ነበረ። ኤኒዌይስ መጽሐፍ ቅዱስ ላይ አንድ ዓለምን የፈጠረ ዋነኛ ምድርና ሰማይን የምድር የሰማይ ጌታ አለ። ያንን ደግሞ ኢየሱስ ክርስቶስ ነው የመሰከረው። የምድር የሰማይ ጌታ አመሰግናለሁ ብሏል። የምድርና የሰማይ ጌታ አንድ ፈጣሪ እንዳለ ኢየሱስ ክርስቶስ በግልጽ አስተምሯል። ቀጥሎም ለ2 ጌቶች መገዛት አይቻልም ብሏል። ስለዚህ አብም ጌታ ነው፣ ኢየሱስም ጌታ ነው። የሰው ልጅ የሚያመልከውና የሚገዛው አንዱንና የምድርና የሰማይ የሆነውን ጌታ ፈጣሪ ነው ማለት ነው። እንግዲህ ኢየሱስ ክርስቶስ ያው ጌታ እንደተደረገ ፈጣሪ ጌታ አድርጎ እንደሾመው ጌትነት ሹመት እንደሆነ ኡስታዝ ዋሂድ ቤት መናገሩ ድፍረት ስለሚሆነብኝ ነው እና ይህን ለማለት ነው። ይበቃል። እና ኡስታዝም ፎሎ አድርጉ፣ ፎሎ አስደርጉ። የሰራሁት ቪዲዮ ብዙም እይታ አላገኘም። ባለፈ ለሁሱ ፎሎ አድርጉት ብዬ የሰራሁት ቪዲዮ 100 ሺዎች ታይቶ ነበረ። የኡስታዝ ብዙም እይታ አላገኘም። ፎሎ አድርጉ፣ ፎሎ አስደርጉ። እዚህ 1400 አላችሁ። 1400ዋችሁም ፎሎ አድርጉ ብላችሁ ፖስቱ ወይ የኔን ዲዩት አድርጉ። የኔን ዲዩት ማድረግ ቪው የማያስገኝ ከሆነ ሂዳችሁ ብዙ ፎሎ ያላቸውን ኡስታዝን ፎሎ አስደርጉ ብላችሁ በዚህ ሳምንት ቢያንስ 100 ሺህ ይግባ። ጨርሻለሁ። እሺ ጀዛኪላ ኸይረን ጀዛ። እናመሰግናለን። አላህ ይስጥልን። ያለው ነገር እሱ ነው። ሐዋርያ ስራ 2:36 ላይ አምላክ ኢየሱስን ጌታ አደረገው ይላል። 9:35 ላይ ደግሞ ዮሴፍ ራሱ አምላክ ጌታ አደረገኝ ይላል። በመደረግ ላይ የተመሰረተ ነው ጌትነታቸው የነሱ ማለት ነው። መጽሐፈ ምሳሌ 8:22 ላይ ጌታ ፈጠረኝ ነው የሚለው። ባለቤት አለው፣ ተሳቢ ያለ ጌታ እኔን ፈጠረኝ። የዕብራይስጡ የግሪኩ ጌታ ፈጠረኝ፣ ራሱ ጌታ ኩሪዮስ ነው እኔን የፈጠረኝ ይላል። ስለዚህ ኢየሱስን የፈጠረ ጌታ አለ ማለት ነው። ጌታው ኢየሱስን ምን ይለዋል? ኢሳያስ 42:1 ላይ ባሪያዬ ይለዋል። ኢየሱስ ጌታውን ደግሞ ጌታዬ ይለዋል። ኢሳያስ 61:1 ላይ ምንድን ነው የሚለው? የጌታዬ የያዌ መንፈስ በእኔ ላይ ነው። በአማርኛው ላይ የጌታ ብሎ ነው ያስቀመጡት። የዕብራይስጡ አዶናይ ነው የሚለው። ጌታዬ የጌታዬ የያህዌ መንፈስ በእኔ ላይ ነው፣ ለድሆች ወንጌል ሰብክ ዘንድ ቀብቶኛል። ጌታዬ እያለ ነው የሚናገር። ስለዚህ ጌታዬ ካለ እንትን ነው ማለት ነው። ኢየሱስ ጌታ ነው ሲባል በመደረግ ላይ የተመሰረተ ነው። ጌታ አለው፣ ራሱ የፈጠረው ጌታ አለው። የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ደግሞ ብትመለከቱት ማርያምና ዮሴፍ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት ይላል። ወደ ማን ነው የሚወስዱት ሲባል ወደ ኢየሩሳሌም ወሰዱት። በማን ፊት ሊያቆሙት? በጌታ ፊት ሊያቆሙት አለ። ያ ጌታ የተባለው ማን ነው? የዓለማቱ ጌታ ነው። በዛ በዓለማቱ ጌታ ፊት ሊያቆሙት ሄዱ ይላል። ወደ ጌታ ወደ ኢየሱስ ጌታ። ኢየሱስ ጌታ አለው፣ ጌታዬ የሚለው አካል አለ። ወደዛ ወሰዱት ይላል ራሱ። አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 ላይ ደግሞ ሳራ አብርሃምን ጌታ እያለች ትታዘዝለት ነበር ይላል። ጌታ ኩሪዮስ። ልክ ሐዋርያት ሥራ 2:36 ላይ ጌታ ለኢየሱስ የተባለበት ኩሪዮስ የሚል ቃል ነው ያለው። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ መምህርና ጌታ ትሉኛላችሁ እንዲሁም ነኝና አለ። ጌታ ለሚለው ቃል የአረብኛው ባይብል ላይ ሰይድ ብሎ ነው ያስቀመጡት። ረብ ብለው አይደለም ያስቀመጡት። ረብ ብለው ሳይሆን ሰይድ ትሉኛላችሁ ነኝ አለ። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እኔ ሰይድ ነኝ ብለዋል። ዛት ሚንስ ጌታ ነኝ ማለት ነው። ቁርአን ላይ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 39 ላይ አላህ ስለ ያህያ ሲናገር ምን አለ? ጌታም ድንግልም ነው አለ። ጌታ ለሚል ቀበተ ሰይድ ብሎ ነው ያስቀመጠው። ስለዚህ ጌታ የሚለው የአማርኛ ቃል ጌት ከሚለው ከዕብራይስጥ ቃል የተገኘ ሲሆን አውራ ማለት ነው፣ ራስ ማለት ነው፣ የበላይ ማለት ነው፣ አለቃ ማለት ነው። ሌላ ምንም ማለት አይደለም።
ስለዚህ ኢየሱስ ጌታ ነው ሲባል ሙስሊም እንደናንተ አይደነግጥም። ምን ማለት ነው ጌታ ስትል? አዎ መሲ እንዳለችው ጌታ ስትሉ ምን ማለት ነው? ጌታ ስትል ማዕረግና እልቅናን ለማሳየት ነው? ስልጣንና ሹመትን ለማሳየት ነው እየመጣ ያለው? እንደዛ ከሆነ ችግር የለውም። ሳራም አብርሃምን ጌታ ብለዋለች አይደል እንዴ? ያህያ ጌታ ተብሏል በቁርአን ውስጥ። ዘፍጥረት 18:12 ላይ ጌታዬ ብለዋለች ሳራ አብርሃምን፣ አዶኒ ብለዋለች። ዘፍጥረት 24 ላይ ቁጥር 7 ላይ ስትመለከት ኤሊዜር አብርሃምን ጌታዬ ብሎታል። አምላክ ጌታዬን ባረከው ይላል። ልክ ጌታ አምላክ እግዚአብሔር ጌታዬን ጠላቶች እግር መረገጫ እስካደርስ ድረስ በቀኝ ተቀመጠ አለ እንዳይለው አይነት ማለት ነው። እና ይሄ በጣም ሲምፕል ነው። አሁን በጣም ዘምነዋል። ኢስላሚክ አፖሎጀቲክስ ስራዎች በአሁኑ ሰዓት ዘምነዋል። እንደምትመለከቱት አይደለም። ክርስቲያን እንደ ድሮ መጥተህ ኢየሱስ ጌታ ነው ምናምን ነገር ኢየሱስ ያድናል ምናምን ብትሰብክ የአንተ እንትን ሚዛን ላይ ቢቀመጥ ሙስሊሙ የሚያውቀው ነገር አሁን ሰጠ ነው መድረኩን ራሱ ኢቨን 2 ደቂቃ እንኳን ማውራት አልቻለም ኤሮን። ለምን? በቃ እንትኑ ተበልቷል፣ ሙዱ ተበልቷል። ያ ሙድ እና አንደኛ በቃ ሳይኮሎጂካሊ በሙስሊሞች እንደተበለጠ አውቆታል፣ ገብቶታል ልጁ። ስለዚህ ምንድን ነው ያደረገው? ይሄ ያው የምነግራቸው ነገር ለነሱ አልፈውበት ሄደው ሌላ ዓለም ውስጥ ገብተዋል ብሎ ስለሚያስብ 2 ደቂቃ ሰጥቼው 1 ደቂቃ ነው ያወራው። አልቻለም፣ ራሱ መቋቋም አልቻለም ራሱ። ስለዚህ አቅም ያለው ሰው እኛ ቤት ውስጥ መጥቶ ደቂቃ እንሰጠዋለን፣ የራሱን ትምህርት እንዲያስተምር እንፈቅድለታለን። ኢየሱስ ያድናል የሚበል ኢየሱስ ጌታ ነው የሚበል ዳኑ ከገሃነም ምናምን ይበል። በቃ አስቦልን ነው የሚመጣው እኛ ጋር ሲመጣ። ያችን ሞራል ግን የለውም። ሞራል ትንፈሽ የማይሉት እኛ ቤት ለዛ ነው። መንገድ ላይ ምናምን እንትን ይበሉ፣ እኛ ጋር ግን መጥተው ግን ይችን ነገር አይደግሟትም። ኢቨን ትምህርት እንዲያስተምሩ 5 ደቂቃ 10 ደቂቃ ሁላ እንሰጣቸዋለን ከፈለጉ። ይኸው እንደምታዩት ነው፣ ነፃነት አለ ቤታችን እና የነበረ ጥሩ ጊዜ ነበር ያሳለፍነው። ኢንሻላህ አንዲት የመጨረሻ እኔ እኮ ጨርሻለሁ ብዬ ደግሞ ትዝ ይለኛል ኡስታዝ፣ ይሄ ጌታ የሚለው ቋንቋ የድሮ ሰዋሰው ነው። በድሮ ዘመን ይሄ ፕሬዚዳንት፣ ጠቅላይ ሚኒስተር፣ ፕራይም ሚኒስተር የሚለው ነገር ስለሌለ የድሮ ቋንቋ ነው። አሁን ቋንቋ ራሱ የድንጋይ ዘመኑና የብረት ዘመኑ የቴክኖሎጂ ዘመኑ የሚለው ይለያያል። ድሮ አሁን እኛ አካባቢ በእኔ እድሜ ራሱ 90ዎቹ 80ዎቹ አካባቢ ጌታ ነው የሚባለው። አሁን እኛ አካባቢ ራሱ አያቴ አባቴ ጌታ ብለው ነው ምንት የሚሉት። አንድ ሰው ጌታ ለእኔ አዲስ አይደለም። አሁን ላይ ያለው ትውልድ ጌታ ሲባል ፈጣሪ ነው የሚመስለው። ስለዚህ በዚህ ዙሪያ አንዳንድ ነገር ብትሉ ከቋንቋ ሁኔታ በቋንቋ ደረጃ ራሱ የድሮ ሰዋሰው እና አሁን ላይ ሰዋሰው አሉ። አሁን ላይ ያሉት ሰዋሰው ከተለያዩ ቋንቋ ከላቲን እና ከእንግሊዘኛ እየመጡ ጌታ የሚለው ለምሳሌ አሁን መሪ ጌታ ይባላል በቤተክርስቲያን ራሱ ማለት ነው። መሪ ጌታ የሚለውን እርስት አድርገው ይመጡና ኢየሱስ ጌታ ነው እያሉ የሚያደነቁሩን አሉ። ስለዚህ ከቋንቋ ሁኔታ ራሱ ይሄ ጥሩ ቢባል፣ አሁን እኛ ሙስሊሞች አንዳንድ እንደዚህ በደንብ መጽሐፍ ቅዱስ የማያነቡ ምንም አይሉ ኢየሱስን ጌታ ነኝ ያለው የት ጋ ነው እያሉ በዮሐንስ 13 በጣም እየተበሉ ነው። ባለፈ ራሱ ያ ማን ነው ሰለሞን ሽፈራው የተባለ ቲክቶክ ላይ ትንሽ አጀንዳ ያስነሳው ሰውዬ እሱ ቤት አንድ ሰው አስገብቶ ኢየሱስን የጌታ ነኝ ያለው የት ጋ ነው ሲለው በቃ ፈንድቶ ሊሞት ማለት ነው። ዮሐንስ 13 አውጦለት ብሎ ፈንጭቶ በቃ ምን ልበል እንደ አባያ በሬ ፈንድቶ ሊሞት በቃ ቲክቶክ ላይ በላይ ሲፈነጭ ነበር ያችን ለማሳየት። ባለፈ አንድ ላይም እንደዚሁ አንድ ጴንጤ ሲሸውደው ነበረ። እግዚአብሔር ወልድ የሚለውን ነገር ብዙ ልጆች የአንብበው መጽሐፍ ቅዱስ ላይ አተውታል። አዎ እግዚአብሔር ወልድ የሚል የለም፣ ነገር ግን ኢየሱስ ፈጣሪ ነው እያሉ ነው። እግዚአብሔር ወልድ አይደለም ብሎ ማለት ኢየሱስ ፈጣሪ አይደለም ማለት እንደሆነ አልገባቸውም። ከዚህ መካከል ዋናውና እግዚአብሔር ወልድ አትበሉ የሚለው ፓስተር ኃይሉ ዮሐንስ ነው። ወሬ አረዘምኩብህ። በዚህ ዙሪያ እንዴት ቢደረግ ይሻላል የሚል ነገር ነው። ጨርሻለሁ። ደግሞ ሌላ ትዝ እንዳይለኝ ሌላ ቀን እንቀጥልበታለን። በጣም ረጅም ቆየን። እኔም ረጅም ነው በጣም የቆየሁት። አይ ችግር የለውም፣ አብሽር ችግር የለውም። ሌላ ቀን እሱ እንትን እንላለን። አትጥፉ ያጀማ። እንግዲህ መልካም ጊዜ ይሆንላችሁ። ጁማ የሄዳችሁ ልጆች አላህ ይቀበላችሁ፣ እኛንም ኢንሻላህ አላህ ይቀበል። በዱዓ እንረሳሳ። ማሜ አለ? አዎ ኡስታዝ የሰማው ነበረ። ይበቃሃል፣ አንተም ደከምክ በጣም ነው። እንግዲህ የምሰራበት ነገር አለ። ምን አልከኝ? ማጠቃለያ መስራት የምትፈልገው ነገር መጨመር የምትፈልገው ነገር ካለ መጨመር ትችላለህ። ሰዓትም አለን። አይ ይበቃ። በጣም ጥሩ ነው። የሚገርምህ በጣም ደስ የሚል አሪፍ ጊዜ ነው ያሳለፍነው። ግን ምን መሆን አለበት መሰለህ?
ትምህርቶች ላይ ብዙ ጥያቄ እየተደራረበ ሲመጣ ሰዎቹ የመሸከም ካፓሲቲያቸው እየተጨናነቀ ይመጣል። አንዱን ትምህርት ሳይዙት ወደ ሌላ፣ አንዱን ሳይዙት ወደ ሌላ፣ አንዱን ሳይዙት ወደ ሌላ የሚሄድ ነገር ይፈጠራል። እዚህ ጋር በጣም ጥንቃቄ ያስፈልጋል እና አሁን ይዜ የገባው ርዕስ ነበረ። ከዛ አንዳንድ ሰዎች እድል ተሰጧቸው ጥያቄ ተነስቶም ነበረ። እናም በጣም አሪፍ ነው። በጣም ቆንጆ ነው። ብዙ ነገር ተምረንበታል። ግን በላዩ የሚደራረቡ ነገሮች ትንሽ እንትን ይሆናል፣ ይረሳል። አንዱን የያዝነው ይረሳና ሌላ መያዝ፣ አንዱን ይዘነው ደግሞ ወደ ሌላ መያዝ እና ዋይዲ የምልል ፈልጌ ነው የአንተ ትምህርት በጣም ኢምፖርታንት የሆነ ትምህርት ነው እና ግን በአንተ ትምህርት ላይ ሌላ ርዕሶች እንዲጨማመሩበት አንተ ባታደርግ አሪፍ ነው። ሌሎች ርዕሶች ሰዎች መጥተው አጀንዳ ወይንም ሌላ ትምህርት እንደ ቶፒክ አድርገው ካመጡት የበፊቱ ይረሳል። አሁን እንትና መሲን እንትን ለማለት አይደለም፣ እንደዛ ሳይሆን ግን ጥያቄ ያላቸው ሰዎች መጥተው ይጠይቁ። ትምህርት ሳይድ ሆኖ አንዳንድ ደግሞ ወጣ ያሉ ጥያቄዎችም ካሉ ፈቅደላቸው በዛ መንገድ ይሄድ። አሪፍ ነው። በጣም እኔ ተምሬበታል። በጣም ብዙ ነገሮችን ተምረንበታል ሁላችንም እና ወይዶ በጣም አሪፍ ነው። ግን እኔ አንድ ነገር ብቻ ልጠይቅ። የአይሁድ እስራኤል ውስጥ የሚኖሩ አይሁዶች ሙስሊሞች አሉ አይደለ? ወይዶ አምላካቸውን አላህ ነው የሚሉት ወይስ ያህዌ ብለው ነው የሚጠሩት? አላህም ብለው ይጠሩታል፣ ያህዌ የሚለውንም ይጠቀማሉ። አሁን ኢትዮጵያ ውስጥ እኮ እግዚአብሔር የሚለውን እንዳንጠቀም ያደረገን ነገር ኢትዮጵያዊ አገር በቀል ስም ነው፣ ዓለም አቀፍ አይደለም። የሁለት ቃላት ደግሞ ውቅር ነው። ኢቨን ቴዎሎጂካል እንትን የለውም፣ ራሱ ግራውንድ የለውም። ለምን? እግዚአብሔር ማለት የሁለት ቃላት ውቅር ነው። እግዚ ማለት ጌታ ማለት ነው። ብሔር ማለት ሀገር ማለት ነው። የሀገር ጌታ ማለት ነው። ትርጉሙ አንድ እሱ ነው፣ ወንድ ነው። አሁን ያህዌ የምትለውን አልሀይ ብለን እንጠቀማለን። ያህዌ ብዬን የምንጠቀም እችላለሁ፣ ምንም ችግር የለውም። ለምን እንትና ያህዌ እያልኩ ነው የምጠቀመው፣ እንደዚህ በትምህርት ላይ ማለት ነው። ኢየሱስ ብለን መጠቀም ትችላለህ። ለምን? ኢየሱስ የሚለው ሊንግዊስቲካል አፕሮች ነው። ኢትዮጵያ ውስጥ ኢትዮጵያኖች ያንን የሸዋ የሚለውን ስም እንትን ያሉት ነው። በአረብኛ የሱም ብለውም ኢሳም ብለውም ይጠቀማሉ። ኢሳ ቀዳማዊ አረብኛ ነው፣ ያኛው ዳህራዊ አረብኛ ነው። ሁለቱንም አንዳንድ ላይ ራሱ ኢሳ በሚል የተረጎመበት የባይብል አለ፣ ራሱ አረብኛ አለ። ጥንት ምናልባት አሳይ አላውቅም። እንደዚህ አይነት እንትኖች አሉ። አሁን ሊንግዊስቲካል በሆነ ዲፈረንሶች ችግር የለብኝም። ጂሰስ ማለት እችላለሁ በእንግሊዝኛ ከፈረንጆችን ሳገኛቸው እንድንግባባ። በአማርኛ ደግሞ ኢየሱስ እያልኩ መጠቀም እችላለሁ። ክርስቶስም ማለት እችላለሁ። መሲህ ማለት ነው በዕብራይስጥ። ክርስቶስ የሚለው ቃል ከግሪኩ ክሪስቶስ ከሚለው ቃል የመጣ ነው። መሲህ የሚለው የአረብኛ ቃል እና የግዕዝ ቃል ደግሞ መሽያህ ከሚል ከዕብራይስጥ ቃል የተገኘ ነው። ስለዚህ ሊንግዊስቲካል ዲፈረንስ አለው። ሊንግዊስቲካል ዲፈረንስ ደግሞ ቴዎሎጂካል ፋክተር አይደለም፣ ቴዎሎጂካል ዲፈረንስ አይደለም። ኦንቶሎጂካልም ዲፈረንስ የለውም በዛ አይነት ነገር ማለት ነው። ከዛ አንጻር ነው የምንመለከተው ማለት እኛ አላህን አባት ብለን አንጠራ፣ ግን አባት የተባለውን አይደንቲቲ አምላካችን ነው ብለን እውቅና እንሰጣለን። ባይብል አባት ያለውን አይደንቲቲ አባት የሚለው ትርጉሙ ኦሪጂኔተር ለማለት ተፈልጎ ነው ይላሉ። የተቀጸለበት ቅጽል አባት የሚለው የተቀጸለበት ቅጽል ኦሪጂኔተር ማለት ነው ካሉን ኦሪጂኔተር የሚል ወይም አስገኝ የሚል ቁርአን ላይ አለ። እኛ አምላክን ገበሬ ብለን አንጠራም። ዮሐንስ ወንጌል 15:1 ላይ ኢየሱስ ገበሬ ይላል። ገበሬ ይለዋል አብን። ገበሬ ማለት ተንከባካቢ በሚል ከሆነ ተንከባካቢ የሚል ቁርአን ላይ አለ ስለ አላህ ሲናገር። ባይብል ላይ ስትመለከተው እንትን እረኛ ይለዋል ያህዌ። እረኛ ማለት እንትን የተባለ የተቀጸለበት ነገር ጠባቂ ከሆነ አላህ ጠባቂ እንደሆነ በቁርአን ውስጥ ተገልጿል። አላህ ጠባቂ ነው ላለው ከፈለኩኝ የእንትን ላይ ደግሞ ሐዋርያት ሥራ ዕብራውያን 12:29 ላይ አምላካችን እሳት ነው ይላል። እሳት ማለት ፈራጅ ነው ለማለት ተፈልጎ ነው ብሎ ይተረጉሙታል። ፈራጅ ነው ከሆነ አልሐኪም ተብሏል። አላህ በቁርአን ውስጥ ፈራጅ ተብሏል። ድንጋይ ተብሏል። አለት ተብሏል። ድንጋይ ዕብራይስጡ እንደውም ድንጋይ ነው የሚለው። አምላክ ድንጋይ ነው ይላል። አምላክ አለት ነው ይላል። አለት ማለት መሸሸጊያ መጠጊያ ከሆነ አላህ አልወኪል ነው፣ መመኪያ ነው፣ የሁሉ መጠጊያ ነው። ስለዚህ እንትኑ የተቀጸለበት ላይ ፕሮብሌም የለብንም። ተርሙን ግን በቁርአን ውስጥ ስላልተወሰፈበትና ስላልሰባበት አንጠቀምበትም ነው። እኛ የምንጠቀመው አምላካችን አላህ በቁርአን ላይ በወሰበበት ወስፍና ባሰባበት ኢስባት ነው የምንቀበለው ነው ፖይንታችን ያለው። ከዛ አንጻር ነው እንጂ እግዚአብሔርን የሚለውን ማንቀበለው። እስራኤል ውስጥ ያሉት ያህዌ ብለው ይጠቀሙ፣ ጋድ ብለው ቢጠቀሙ በእንግሊዝኛ ስለ ኢየሱስ ሲያወሩ ጂሰስ እያሉ ሙስሊሞች ይጠቀማሉ። ዜር ኢዝ ኦንሊ ዋን ጋድ እያሉ ነው እንግሊዝ ሀገርም ምናምን አውሮፓ የሚያስተምሩት ሙስሊሞች። ዋን ጋድ አለ
ዘ ሜሴንጀር ኦፍ ጋድ ነው ጂሰስ እያሉ ይናገራሉ። ጋድ እያሉ ነው። ጋድ ማለት ሲምፕሊ አምላክ ማለት ነው። አምላክ ብለህ የአምላክ መልእክተኛ ነው ኢየሱስ ማለት ትችላለህ። ነገር ግን እግዚአብሔር ብለህ ስትል ግን እግዚአብሔር የሚለው አንደኛ ሃይማኖታዊ ነክ ነገር አለው። ሃይማኖታዊ ነክ ብቻ ሳይሆን አገር በቀል ነው። ራሱ አያውቀውም። ራሱ ኤርፖርት ላይ ይቆማል እንትኑ። እግዚአብሔር በእንግሊዝኛ ምንድን ነው? የለም፣ መልስ የለም። ጋድ ካልከኝ ጋድማ አምላክ ነው፣ አምላክ ነው በእንግሊዝኛ ጋድ። እግዚአብሔር ግን በእንግሊዝኛ እስቲ ንገረኝ፣ በዕብራይስጥ ንገረኝ፣ እግዚአብሔር በግሪክ ንገረኝ። የለም። ያህዌ ብትልስ ዮዴሄ ቫቭ የሚል ነገር አለ። አናባቢ ፊደል እንደተለያየ ነገር አንዱ ጆቫ ብለ ይጠቅሳል። ጀ የሚል ነገር ስለሌላቸው የሚል ነገር ስለሌላቸው ጀ እያሉ የሚለውን ቨ ብለው ሲጠቀሙ ጆሆቫ ብለው ሊጠቀሙ ይችላሉ። እንዲህ አይነት ሊንጉስቲካል አፕሮች ያለው ነገር አለ ለማለት ፈልጌ ነው። አይ ቲንክ ተረድተኛል። ይህን ይመስላል። ጀዛከላ አላህ ይጨምርልህ ኡስታዝ ዋሂድ። በጣም ጥሩ ትምህርት ነበረ። ዛሬ ጁማ ነው እንግዲህ አንዳንድ ነገር መዘገጃጀትም አለብህ። ትንሽ የምትቆይም ከሆነ ቆይ። እኔ ጋር እንግዲህ አሁን 1 ሰዓት ነው የቀረው። እኔም ጋር ባይዘው ተመሳሳይ ነው። 1 ሰዓት ነው የቀረው። ደግሞ እንግሊዝ እመጣለሁ በቅርብ። ደግሞ ሻይ ቡና ትለኛለህ። ኢንሻላህ ኢንሻላህ በደንብ ነው የምቀበልህ። ምናልባት አላውቅም። ይህንን ሰመርን ቫኬሽን እዛ እንትን ልል እችላለሁ። ሆቴል ትይዝልኝና ያው ማለት ያው እንትን ስንል ቫኬሽን ስንወጣ ያው ሆቴል ትይዛለህ አይደለ? ሆቴል ትይዝልንና ያው በራሴ ወጪ ማለት ነው ይዞ ከዛ በኋላ እንገናኛለን ማለት ነው። አላህ ካለ። ካልሆነ አውሮፓ እንግሊዝን ነው ማላቃት። እኔ ብዙዎቹን አውቃቸዋለሁ። ችግር የለውም፣ ምንም ችግር የለውም። ኢንሻላህ ሀቢቢ። ወሰላሙ አለይኩም። ወአለይኩም ሰላም።